ስለቱ ባይፈጸምስ ማለት እኛ በመናየው መልኩ ባይፈጸምስ ግዴታ የተሳለውን ስለማስገባት አለብን። እግዚአብሔር የሚኖረው ወይም ቤተ እግዚአብሔር የሚኖረው በአንተ ገንዘብ አይደለም። ምናልባት ካልበላን አንሰራም የሚሉ ሰዎች ሊወጡ ይችሉ ይሆናል። የእናቱን ማህፀን የሚከፍት ወንድ ሁሉ ለእግዚአብሔር የተለየ ይሁን። ለእግዚአብሔር ለመገዛታችን አንድ ማስረጃ ነው። በትክክል እያስተዳደረኝ ነው እየመራኝ ነው ለምትለው ንጉስ ነው ግብር የምትገብረው። ለማይገዛ ንጉስ ግብር እንድንገብር አንታዘዝም። እኛ ለምንገዛለት ንጉስ ለክርስቶስ ነው የምጽዋት ወይም የገንዘብ ግብር እያቀረብን ያለ ነው ማለት። እኛ ካህናቱን አከበርናቸው፣ እኛ እኮ ነን ምናበላቸው፣ ምናጠጣቸው፣ ምናኖራቸው ብለው ምእመናንም ሊያስቡ አይገባም። ለእግዚአብሔር ነው የሰጡት እንጂ ለካህናት አይደለም። ሲጀመርም የሰጡት በእኛ ገንዘብ ኮሻኛ ወጡበት ሊሉም አይገባም። የአስራቱንም አስራት አውጡለት ከእንደገና አስራት ትበላለህ፣ አስራት ታወጣለህ። ከእንደገና የአስራት ብር በልተህ ነው ከእንደገና አስራት እናወጣለን። ሌዊ አስራት ይበላ ነው የተሾመው። ተመልከት፣ ግን አስራት አውጥቷል። ምክንያቱም መጽሐፍ ቅዱስም በአፈ የተናገርከውን አታስቀር ነው የሚለው። ምክንያቱም እግዚአብሔር ለአንተ ከተናገረው ነገር ምን አስቀርቶብሃል? ስለዚህ አንተም ከተናገርኩ ልታስቀርበት አይገባም። ተናግረሃለን። አንተ በሰጠኝ ዓይን አይቼበት፣ አንተ በሰጠኝ እጅ ሰርቼበት ይህንን አግኝቻለሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሐ ግብራችን ፍትሐ ነገሥት ነው። ዛሬም እንደተለመደው በአንቀጽ 18 ስለ አስራት፣ ስለ በኩራት፣ ስለ ብፅዓትና እንደዚሁም ደግሞ ስለ ጉልቶች በሚለው አንቀጽ ላይ ልንማማር ሰዓታችንን ጠብቀን ወደ እናንተ መጥተናል። ክቡር ሊቀ ሊቃውንት የኔታ ስምዐኮነ መልአክ ሊያስተምሩን ተገኝተዋል። እስከ መርሐ ግብሩ ፍጻሜ አብራችሁን ቆይታ ታደርጉ ዘንድ በአክብሮት ጋብዛለሁ። ክቡር ሊቀ ሊቃውንት እንኳን ደህና መጡ። አሜን። እንኳን ደህና ቆያችሁ። በያላችሁበት እግዚአብሔር ሰላም ከእናንተ ጋር ይሁን። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬም ከምጽዋት ወገኖች ወይም ደግሞ ከምጽዋት አናቅጽ መካከል የሚመደበውን ምናልባትም የመጨረሻው አንቀጸ ምጽዋት ይመስለኛል አይደል? እሱን ነው ይዘን የምንቀርበው። አስራት በኩራት እንዳልከው አንተ ቀዳማያትንም ማንሳታችን አይቀርም በተወሰነ መልኩ ለማብራራት እንሞክራለን። እንግዲህ ይሄን ነው ዛሬ የምናቀርበው ማለት ነው። በጣም መልካም። እንደ መነሻ ጥያቄ የማደርገው እነዚህ አራቱ ያሉት ልዩነቶች ምንድናቸው? አስራትም በኩራትም በተለምዶ እኛ አስራት በኩራት ብለን እንላለን። ምን ልዩነታቸው? የምጽዋት አይነቶች ናቸው ሁሉም። በእርግጥ ምጽዋት በራሱ 5 ክፍል ነው። እኔም በሥርዓተ ቤተክርስቲያን መጽሐፊ ላይ ገልጬዋለሁ። እንደውም አስራት አለ፣ በኩራት አለ፣ ቀዳማያት አለ፣ ብፅዓት አለ፣ እንዲሁም ደግሞ ሌላ ምጽዋት ደግሞ አለ። በእነዚህ ውስጥ ያልሆነ ዝም ብሎ እንዲሁ ለነዳያን በስውር የምትሰጠው ምጽዋት ማለት ነው። ስለዚህ ምጽዋትን በጠቅላላው እናጥናው ብንል ስንት ክፍል ሆነ ማለት ነው? 5 አይነት የምጽዋት አይነቶች አየን ማለት ነው። እያንዳንዳችሁ ደግሞ የተለየ ባህሪ ነው ያላቸው። የሚገርም ነገር ለምሳሌ አስራትን ብትወስድ አስራት የገንዘብ ነው። ከዛ ቀዳማያት ምንድነው? ቀድሞ የሚደርሰው እህል ማለት ነው። ከአዝሬቱም ከአትክልቱም ቀድሞ የሚደርሰው የእግዚአብሔር ነው። ከሰው ልጅም እሱ ደግሞ ሌላ ነው፣ በኩራት ነው። ይሄ እንደውም በዓለ ሰዊት የሚሉት አላቸው በብሉይ ኪዳን የነበረ፣ አሁን በዓለ ጰራቅሊጦስ የገባበት ማለት ነው። በዓለ ሰዊት ማለት ይሄ መባ የሚቀርብበት ነው። ህዝቡ ይሰበስባሉ፣ ዳስ ይጣላል። የእሸት ወቅት ነው ያ በዓለ ሰዊት የሚያከብሩበት ወቅት። በዚያ ሰዓት ከእህሉ ከአዝመራው ቀድሞ የደረሰውን ለእግዚአብሔር እየተሸከሙ ነዷቸውን ይመጣሉ እስራኤል ማለት ነው። ዝናብ ያዘነበ እግዚአብሔር አይደል? ፀሐይን የሚያወጣና ያንን ነገር ያበሰለ ደግሞ እግዚአብሔር ነው። ፍሬ እንዲያፈራ ያደረገው እግዚአብሔር እንደመሆኑ መጠን ሊመሰገን ስለሚገባው በመጀመሪያ ለእግዚአብሔር ስለታቸውን ይዞ ይመጣሉ ማለት ነው። በዛ መልኩ ቀዳማያት የሚባለው ነገር ሲሰጥ ወይም ሲቀርብ ነው የኖረው ማለት ነው። በኦሪት ዘዳግም ምዕራፍ 14 ቁጥር 22 ላይ ስንመለከት ይህንን ነው የነገረው። ሰዎች ሁሉ ለእግዚአብሔር በመጀመሪያ መባቸውን ሊያመጡ የሚገባ መሆኑን ነው የሚያስረዳው ማለት ነው። ከዛ በኩራት የምንለው አለ። በኩር ማለት የመጀመሪያ ነው። እንደሚታወቀው በኩርን ለእግዚአብሔር አስቀድመህ ትሰጣለህ። ለምን ከተባለ አዳምን በኩር አድርጎ የፈጠረ እግዚአብሔር ነው አይደል? አሁን በኃጢአት ምክንያት ብኩርናው ተወስዶበታል አዳም። ያቺ ብኩርናው እስክትመለስለት ድረስ የሚደረግ ደጅ ጥናት ነው ማለት ነው። ታስታውስ ከሆነ የእስራኤልን ከግብፅ ሲያድናቸው የግብፃውያንን በኩር ገሎ ነው አይደል? የእስራኤላውያን በኩር ደግሞ አድኖ ነው። እና ምን ማለት ነው? እግዚአብሔር አዳምን በኩር አድርጎ ነው የፈጠረው፣ ግን ደግሞ በኩርናውን በኃጢአት ምክንያት አስወስዷልና እስክትመለስለት ድረስ በኩራት እያቀረበ ለእግዚአብሔር ይቆያል ማለት ነው። ይህም ማለት ዘይፈትም ማኅፀነሙ ቅዱስ ይሰመይ ለእግዚአብሔር ነው። የእናቱን ማኅፀን የሚከፍት ወንድ ሁሉ ለእግዚአብሔር የተለየ ይሁን ተብሎ ለአገልግሎት ይፈልጋል ማለት ነው። ተቀዳሚ ተከታይ የሌለው አንድ ልጁን ላከልን አይደለም ነው።
በኩራት አስገብተናል፣ ግን ደግሞ በኩር ተቀብለናል ከእግዚአብሔር። ለበጎ ነገር ሁሉ ኢየሱስ ክርስቶስ በኩር ሆኖናል። ያ ማለት ሐዋርያ፣ መምህር፣ ካህን፣ ሊቀ ካህናት ሆኖናል። ጀማሪ ሆኖ አስጀምሮናል ማለታችን ነው። በኩር ለሰጠን ለእግዚአብሔር ነው በኩር እየሰጠን ያለን። ከዚህ የተነሳ ዛሬ ላይ ምን ይጠየቃል ማለት ነው? የሰው ልጅ በኩር የሆነውን ሁሉ ለእግዚአብሔር እንዲሰጥ። አሁን ምእመናን እየተረሳ ስለመጣ ነው እንጂ በኩርን ለእግዚአብሔር አገልግሎት መስጠት የተለመደ ነው የነበረው። ያ ማለት ምንድን ነው? ሌሎቹን እግዚአብሔር ይባርክ ዘንድ በኩሩን ግን እግዚአብሔር ይገለገልበት ዘንድ መስጠት የተለመደ ነው ማለት ነው። ብፅዓት ግን ከዚያ የተለየ ነው። ብፅዓት የተለየ ነው የምልህ ለምንድን ነው? በሕግ ተወስኖ ይህን ያህል መክፈል አለበት ተብሎ አሁን አስራት ከ110 ስለሆነ ነው። አስራት የምንለው እኮ ብዙ አስሮች ይመጣሉ በዛ ውስጥ አስራት እንላለን ገንዘቡን። ይህኛውን ደግሞ ብፅዓት ብለን እንጠራዋለን። ብፅዓት የተለየ ወይም የተወሰነ ሕግ የለውም። ምክንያቱም በፈቃድህ የምትሰጠው ስጦታ ማለት ነው ብፅዓት። ዘእም ፈቃዴ ይሰውለከ ይላል ነቢዩ ዳዊት። ከ10 አንዱ የግድ ነው፣ ግን ከ9ኙም አንዱ በፈቃዴ ደግሞ እሰዋልሃለሁ ማለት ነው። ከጊዜያትም 7ቱ ጊዜያት የግድ ናቸው። ከዛ ደግሞ አልፈህ 12 ጊዜ ጸሎት ብታደርስ ዘእም ፈቃዴ ይሰውለከ ወይም ብፅዓት አደረክ ማለት ነው። ግን ብፅዓት በባህሪው ምን አለው መሰለህ? የተሳልከውን እንዳታስቀር ደግሞ የማታደርገውን እንዳትሳል ያስገድድሃል። ሆኖም ግን ብፅዓት በፈቃድህ የምታቀርበው ስጦታ ነው ብፅዓት ተብሎ ሊጠራ። ብፅዓት ማለት ስዕለት ማለት ነው። ብፅዓት ማለት ስዕለት ማለት ነው። ብፅዓት የገንዘብም ሊሆን ይችላል፣ የልጅም ሊሆን ይችላል፣ የራስም ሊሆን ይችላል። ራስህንም ብፅዓት አድርገህ ለእግዚአብሔር ልታቀርብ ትችላለህ። ለምሳሌ የሐናና የኢያቄም ብፅዓት ምንድን ነው? ልጃቸውን መስጠት ነው አይደል? በቃ እንደዚህ እያለ ብፅዓት ይሄዳል። ከዛ ደግሞ ራሳቸውን ለእግዚአብሔር ብፅዓት አድርገው የሚሰጡ ደግሞ አሉ። ለማብራራት ያክል ማቴዎስ 19ን ማየት ግድ ይላል። ማቴዎስ 19 ላይ አምላካችን ኢየሱስ ክርስቶስ ምንድን ነው ያለው? ወቦል ለአጽወር ይሰውን በእንተ መንግስተ ሰማያት የሚላቸዋሉ። ራሳቸውን ስለ መንግስተ ሰማያት ብለው ጃንደረባ ያደረጉ የሚባሉ ማለት ነው። እነሱ ራሳቸውን ስለት አድርገው የሰጡ ሰዎች ናቸው። በድንግልና እኖራለሁ፣ ለቤተ መቅደስ አጥናለሁ፣ አገለግላለሁ ብለው ሴትም ብትሆን በምንኩስና በድንግልና እኖራለሁ፣ ባል አላገባም፣ በዓለም አልኖርም፣ ቤት አልሰራም ብላ የተሳለች እንደሆነ ምን ሆነች ማለት ነው? ብፅዓት ራሷን ለእግዚአብሔር ሰጠች ይባላል ማለት ነው። ስለዚህ ብፅዓት 3 ወገን ሆነ ማለት ነው። የገንዘብ አለ፣ የልጅ አለ፣ ከዛ የራስ ብፅዓት ደግሞ አለ ማለት ነው። ምናልባት የልጅ ብፅዓት ብለን ስንናገር ሰው በሌላ ሰው ወስኖ ልጅን ለቤተ እግዚአብሔር አገልግሎት ሰጣለሁ ብሎ ቢወስን ኋላ ግን ልጁ ባይቀበለው በሰውየው ላይ ዕዳ አይሆንበትም። ግን ምን ያደርጋል ማለት ነው? በገንዘብ እንዲዋጀው ተፈቅዶለታል። ያ ማለት ልጅን አቀርባለሁ ብሎ ነበረ። ልጁን ማቅረብ ካልቻለ ገንዘብ አስገብቶ በዚያ ብፅዓቱን ሊያሳልፍ እንዲችል ታዟል እንጂ ብፅዓት የሚቀርብ ጉዳይ አይደለም ማለት ነው። እነዚህን ልዩነታቸውን በደንብ ተመልክተናል። እውነት ለመናገር አንዱን ለየት አድርገን ለማየት እንደው አስራትን በደንብ ለማብራራት ያክል አስራት እንድናስገባ የታዘዘው ለምንድን ነው? አስራት እንድናስገባ የታዘዝንበት ምክንያት ምንድን ነው? የገንዘብ ግብር የሚባል አለ። ለእግዚአብሔር የምናስገባው የገንዘብ ግብር አለ። ጸባሒተ ነዋይ እንለዋለን። እሱን ጸባሒተ ጾም፣ ጸባሒተ ጸሎት እና ጸባሒተ ነዋይ 3 አይነት ግብር ነው ለእግዚአብሔር የምናቀርበው። አንዱ ግብር እግዚአብሔር ንጉሥ መሆኑን የምናውቅበት አንዱ ግብር እሱ ነው። አስራቱን ይዘን በመጣን ጊዜ ሁሉ እኮ እንደ ሰብአ ሰገል መሆናችንን ነው የምናስታውስ ማለት ነው። እና ለእግዚአብሔር ለመገዛታችን አንድ ማስረጃ ነው። በትክክል እያስተዳደረኝ ነው እየመራኝ ነው ለምትለው ንጉሥ ነው ግብር የምትገብረው። አለበለዚያ እኮ ታምጻለህ። በእስራኤል የለ ግብር በሰማይ የለ ዱር አለ ይባላል። አንድ የእስራኤል ንጉሥ በናቡከደነጾር ላይ ሲያምጽበት ማለት ነው። እና ምን ማለት ነው? ለማይገዛው ንጉሥ ነው ገብር የተባለው። በጉልበት ስለበለጠው እገዛሃለሁ፣ እገልሃለሁ፣ እወጋሃለሁ እያለ ነው የሚያስገብረው። ለማይገዛ ንጉሥ ግብር እንድንገብር አንታዘዝም። እኛ ለምንገዛለት ንጉሥ ለክርስቶስ ነው የምጽዋት ወይም የገንዘብ ግብር እያቀረብን ያለ ነው ማለት ነው። እና ሁለተኛው ደግሞ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ተብሎ ተጽፏል። ማቴዎስ ወንጌል ምዕራፍ 22 ላይ ተጽፎ የምንመለከተው ጥቅስ አለ። የቄሳርን ለቄሳር የእግዚአብሔርን ደግሞ ለእግዚአብሔር ስጡ ነው ያለው። ሐዋርያትም እንደዛ አስተምረዋል። ወለዘይ ብነተ በንቱ ወለዘይ ጸባይ ተጸብው ወለዘይ አስራት አስሩ ነው የሚለው ቅዱስ ጳውሎስ በሮሜ ምዕራፍ 13 ላይ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ አስራት ለሚገባው ደግሞ አስራትን ስጡ ይላል። እና አስራት የሚገባቸው እነማን ናቸው ብለን ፈልገን አስራት ለሚገባቸው ደግሞ አስራትን መስጠት የሚጠበቅብን ስለሆነ ነው አስራት እንድናገባ የታዘዝነው። ከዚህ የተነሳ ነው። በተጨማሪም ግን እግዚአብሔር በሰጠን ጉልበት ነው አይደለ ሰርተን ያገኘ ነው። እና አመሰግናለሁ ማለት እኮ ነው። አንተ በሰጠኝ ጉልበት ጎጥቼበት ወርጄበት፣ አንተ በሰጠኝ ዓይን አይቼበት፣ አንተ በሰጠኝ እጅ ሰርቼበት ይህንን አግኝቻለሁ።
ደስ ብሎኛል ብለህ የምታቀርበው ነገር ነውና በዚህ ደግሞ የበለጠ ደስ ትሰኝበታለህ። ከቤት ፈሱ ቦቱ ነው የሚለው ሐዋርያው ቅዱስ ጳውሎስ ጢሞቴዎስን ባለጠጎችን እዘዛቸው ይልና ከመይኩን ፍስሐሁም በምጽዋት ነው የሚለው። ተድላ ደስታቸው በምጽዋት ይሆን ዘንድ ይላል እና የምእመናን ተድላ ደስታ የሚፈጸመው በዚህ ነው፣ ለእግዚአብሔር ይህንን ነገር በማድረጋቸው ማለት ነው። እና አንዱ ምክንያታችን የእግዚአብሔርን ለእግዚአብሔር መስጠት የሚገባን ስለሆነ ነው። በጣም መልካም። ለምንድን ነው ከ10 1 የሆነው? እውነት ለመናገር አሁን መሬት የሚያከራይ ሰው ከ10 1 አይደለም የሚወስደው፣ ከዛ በላይ ይወስዳል። መሬቱን የፈጠረ እግዚአብሔር ግን ከ10 1 ነው የሚወስድ። በሌላም መንገድ ስትመለከተው በምድር ያሉ ነገስታት ከዚህ በላይ ይገባናል ይሉሃል። እርግጥ ነው በምድር ላይ ለሚያስፈልጉ ነገሮች ሰራዊት መድበውልህ፣ ሰላምህን አስጠብቀውልህ፣ መንገድ ሰርተውልህ፣ ውሃ አስገብተውልህ ምናምን ተብሎ ነው አይደል እንደዛ የሚታስበው። ግን ከዚህ በላይ እውነት ለመናገር እግር ባይኖርህ መንገድ ቢሰራ ትሄድበታል? የምትሄድበት አይደለም። ከዚህ በላይ አሁን መብራት ቢያበሩልህ አይን ባይኖርህ ምን ታደርገዋለህ? ምንም ትርጉም የለውም። መሰረታዊ ጉዳዮችን እግዚአብሔር ነው ይዘረጋልን። ግን ከዚህ በላይ አልጠየቀህም። በየጊዜውም አይጨምርም። የኑሮ ውድነት ስለተጨመረ አሁን አስራት የሚለውን ስም ወደ ሌላ አንቀይረው። 5500 ያዘዘውን 10 የሚለውን ወደ እስራ አንቀይረው። እስራ 30 እያልን አንሄድም። ምክንያቱም አስራት ነው በቃ ተቀበሉ የተባለ። ለምንድን ነው ከዛም ማናወጣው ከተባለ ምን ይላል ይሄ መጽሐፍ ራሱ? እግዚአብሔርን አንተ ባለጠጋ አታደርገውምና ይላል። ከዚህ በላይ አልተጠየቅም። እግዚአብሔር የሚኖረው ወይም ቤተ እግዚአብሔር የሚኖረው በአንተ ገንዘብ አይደለም። ምናልባት ካልበላን አንሰራም የሚሉ ሰዎች ሊወጡ ይችሉ ይሆናል። ግን ደግሞ መንፈስ ቅዱስን ተመግበው የሚኖሩ አገልጋዮች ይቀጥላሉ። እግዚአብሔር ምን ይላል በመጽሐፍ ቅዱስ? ዘቦ ብዙ እያትረፈ ወዘቦ እሁድ እያህጸጸ የሚል ንባብ አለ በኦሪቱ። ብዙ ያለው አላተረፈም፣ ጥቂት የያዘም አላጎደለም ይላል። እስራኤል በአንድ ወቅት የምትበሉትን ብቻ ለዕለት ይዛችሁ ግቡ ነው የተባሉት። ከዚያ ግን ምን ማሰብ ጀመሩ? እንዴ ነገ ባይወርድስ አሉ ማለት ነው። ተጠራጠሩ። እንዲህ ዛሬ ያወረደውን እግዚአብሔርን ነገ ያወርድን ብሎ መጠራጠር ሞኝነት ነው እውነት ለመናገር። ምክንያቱም ዛሬ ያወረደ እሱ ራሱ አስቦ ነው እንጂ እስራኤል መማለጃ ሰጥተውት ወይም ደግሞ የእነሱን መናንት ብሎት አይደለም። እና እነሱ ግን አይ ነገ ባይመጣስ ብለው ሁለት ቁና ይዘው ገቡ ይላል። አንድ ቁና ይዞ የገባ ነበረ እንደ ሙሴ ትእዛዝ። በኋላ ግን 2 ቁና ይዘው እንትን ያሉት ተርፏቸው አደረ። በበነጋው ሳይሆን ሸቶ ተልቶ አገኙት ይላል። ይሄ ማለት ምንድን ነው? ብዙ ያለውም አላተረፈም፣ ጥቂት የወሰደም አላጎደልም ይላል። በቤተ ክርስቲያን ያለን አገልጋዮች ይህን ማመን ይኖርብናል። ዛሬ ደሞዛችን አድጎ ብዙ ሆኖ ሊሆን ይችላል። ግን ምንድን ነው ስንል ከድሮ የተሻለ ኑሮ ላንኖር እንችላለን። ቁጥሩ ነው የበዛው። ድሮም ተከራይተን ነው የምንኖረው፣ አሁንም ተከራይተን ነው የምንኖረው። ድሮ መኪና ሳይኖረን ዘግይተን የምንገባውን ያክል ነው አሁንም መኪና ኖሮንም ዘግይተን ነው የምንገባው። እንዲህ እያለ ስትሄድ ኑሮህን የሚለውጠው የእግዚአብሔር ጸጋ ነው እንጂ የገንዘብ ብዛት እንዳልሆነ ነው የሚያሳየው። ሆኖም እግዚአብሔርን ባለጠጋ ስለማናደርገው ነው ከዚህ በላይ ማናድን። አብርሃም እንደውም አንድ ጊዜ እንዲህ ብሎ ነበር በኦሪት ዘፍጥረት ምዕራፍ 14 ላይ ከሰዶም ነገስታት ጋር ታግሎ አሸንፎ ይዞ ሲመለስ ምርኳቸውን ማረከና ገንዘባቸውን ውሰዱ ከመይትበላ ና ባልክውል አብርሃም ነው የሚለው። እንደውም አብርሃምን እኔ ባለጠጋ ያደረኩትን እንዳትል ና ምርኮህን ውሰድ ብሎ ማሸነፉን ለማሳየት ማረካቸው። ነገር ግን ገንዘባቸውን ሰጣቸው እና እንዲያውም እውነት ለመናገር እኛ ካህናቱን አከበርናቸው፣ እኛ እኮ ነን ምናበላቸው፣ ምናጠጣቸው፣ ምናኖራቸው ብለው ምእመናንም ሊያስቡ አይገባም። ለእግዚአብሔር ነው የሰጡት እንጂ ለካህናት አይደለም ሲጀመርም የሰጡት። በእኛ ገንዘብ ኮሻኛ ወጡበት ሊሉም አይገባም። ከእግዚአብሔር ዘንድ በሚሰጠው ነገር ብቻ ነው ሰው ሊኖር የሚችለው የሚለውን ነው። ለዚህ አስራት የሆነበት ወይም ደግሞ ከዛ የማይጨምር የሆነበት ከ10 1 ብቻ የሆነበት በፈቃድ የሚሰጠው እንዳለው ነው ማለት ነው። ከ10 1 ብቻ ግን የሆነበት ምክንያት አንዱ እሱ ነው። ከዛ ሲቀጥል ግን ምን ተብሏል መሰለህ? በወንጌሉ ላይ በሉቃስ ወንጌል ምዕራፍ 15 ቁጥር 2 ላይ ስንት ድሪም የነበራት ሴት ነበረች ነው የሚለው። 10 ድሪም። ስንት ጠፋባት? 1 ጠፋባት። ስንት ቀራት? 9 ቀራት። ተመልከተ። ስለ ጠፋው ስለ አንዱ ምን አደረገች? መብራት አበራች በመጀመሪያ። ከዛ ትፈነቅል ኩሎ ዘውስተ ቤታ፣ በቤቷ ውስጥ ያለውን ነገር ስርቻውን ሁሉ እየበረበረች ቤቷን ፈለገች ነው የሚለው። የጠፋውን አንዱን ድሪም ባገኘች ጊዜ ተፈሱ ሊታ ብላ ጎረቤቶቿን ሁሉ ጠራች አይደለም የሚለው። እንግዲህ ተመልከተ። ከ10 ነገድ መካከል አንዱ ተለይቶ ምን ሆነ? ሞተ። ከዚያ እሱን ለማግኘት መጣ ወደ ምድር ላይ። መብራት እንደማብራት ራሱ የዓለም ብርሃን ሆኖ መጣ። ከዛስ በሁሉም ቦታ እየዞረ ፈለገው። ተመልከት፣ ፈላጊው እኮ ነው ክርስቶስ። ጥብርያዶስ የገባበት ጊዜ ነበረ። ወደ ኢየሩሳሌም የወጣበት ጊዜ ነበረ። ወደ ቢታንያ የሄደበት ጊዜ ነበረ። ወደ ዮርዳኖስ የወረደበት ጊዜ ነበረ። ደግሞ ወደ ገዳመ ቆሮንቶስ የወጣበት ጊዜ ነበረ። ቀራንዮ እስኪደርስ ድረስ ፍለጋ ላይ ነበረ። ተመልከተው። ያ ሁሉ መዞር ምንድን ነው? ሰው ፍለጋ ነው።
ለዚህም ነው እንደውም ማስረጃ እንዲሆን አንድ ቦታ ሲሄድ አንድ ሰው ይዞ ይመጣል፣ አንድ ቦታ ሲሄድ አንድ ሰው ይዞ ይመጣል። እሺ ያሉትን ሁሉ ይሰበስባል። እና ሰው ፍለጋ ነው ክርስቶስ የመጣው ወደ ዓለም የመጣው። በመጨረሻ እኛ 10ኛው ነን የገባነው። የጠፋው ድሪሜ ተገኝቷል ነው ያለቻቸው። 10ኛው ማለት ነው። እኛ ራሳችን ነን 10ኛው ነን የገባን። እና ቦታዬ ላይ ያገባኸኝ ተመስገን ማለታችን እኮ ነው። ይህን ከገንዘባችን 10ኛውን ስንሰጥ 10ኛ አድርገህ የሾምከኝ ማለታችን ነው። ቀጥሎ ያለው ምሳሌ ደግሞ 100ኛ አይደለም ያደርገው 99 ያደርግና መላእክትን እኛን ደግሞ 100ኛ ያደርገናል ማለት ነው። ከ100ም 10ን እንሰጣለን እኛ። በዚያ መልኩ የተመደብን ስለሆን ነው። ሶስተኛው ምክንያት ደግሞ መንግስተ ሰማያት ራሱ 10ኛ ዓለም ናት፣ እኛ የምንወርሳት ማለት ነው። የመላእክት ከተሞች 9 ናቸው። 10ኛውን ዓለም ነው እኛ የወረስ ነው። እና ለዛች ዓለም መግቢያ ናት ያች እቺ አስራት የምንላት። ለዚህ ነው ይሄ ቀዝቃዛ ውሃ እንደ መስጠት ያህል እኮ ትንሽ ናት። 10 ብር ኖሮህ አንዷን ብቻ መስጠት ቀዝቃዛ ውሃ እንደ መስጠት ያህል ትንሽ ናት። ተመልከተው፣ 9ኙን ነው አንተ የምትበላው። 10ኛውን ዓለም መንግስተ ሰማያትን ትወርስበታል። ይሄ መታሰቢያ ነው። 4ኛው 10 ቃላት አሉ እንድታከብራቸው የታዘዙ። ከ10ሩ ቃላት አንዱንም እንኳን አልሻርኩም ማለት አትችልም። እንዴት ነው የማትሽረው? በስጋ ድካም ምክንያት ልትሽር የምትችልባቸው አጋጣሚዎች ብዙ ናቸው። በማወቅም ይሁን ባለማወቅ የበደልኩትን ከ10ሩ ቃላት አንዱን የሻርኩትን ይቅር በለኝ ብለህ የምታመጣው ከሳ ነው። በዚህች እግዚአብሔር ይቅር እንዲልህ። 5ኛው የስሜት ሕዋሳቶቻችን 10 ናቸው። የውስጥና የውጭ ተብለው 5ቱ የውጭ 5ቱ የውስጥ ማለት ነው። ማየት፣ መስማት፣ ማሽተት፣ መቅመስ ምንችልባቸው፣ መዳሰስ ምንችልባቸው ማለት ነው። በዚህ ነው አእምሯችን መልእክት የሚቀበለው ወይም ውሳኔ የሚሰጠው ከልባችን በእነዚህ አማካኝነት ነው። በእነዚህ ሁሉ ልንበድል እንችላለን። በበደልኩ ይቅር በለኝ ብለን ለበደላችን ዋጋ ምን ይዘን ምንም የምናመጣው ነው ብለን ነው። ስለዚህ አስራት እንለዋለን ይህን ማለት ነው። በጣም ይገርማል። ለካህናትስ አስራት ማውጣት ተፈቅዶ ግድ ነው? እስቲ ይንገሩን በደንብ። መጽሐፍ ምንድን ነው የሚለው? ወለዚህ አስራት 10 ነው የሚለው አይደለ? አስራት ላይ የሚገባው አስራት ስጡ ነው የተባለው አይደል? ከዛ ግን ሐዋርያትም ሲያስተምሩ ምንድን ነው ያለው? አስራቶ ለአስራት 10 ነው የሚለው። የአስራቱንም አስራት አውጡለት ከእንደገና። አዎ አስራት ትበላለህ፣ አስራት ታወጣለህ። ከእንደገና የአስራት ብር በልተ ነው ከእንደገና አስራት እናወጣለን። ሌዊ አስራት ሊበላ ነው የተሾመው። ተመልከት፣ ግን አስራት አውጥቷል። ለመልከ ጼዴቅ አስራት አውጥቷል። ቅዱስ ጳውሎስ እንዳስተማረን ማለት ነው። ምን ማለት መሰለ? በሌላ አነጋገር ይኸውልህ፣ ምእመንነታችንን ትተን አይደለም ካህን የሆነው እኛ። እንደ ምእመንነታችን መባ እናገባለን፣ አስራት እናወጣለን፣ ስለት እንሳላለን፣ አስራት እናወጣለን። እውነት ለመናገር ካህን ሆኖ ልክ እንደ ምእመን ጠብቆ አስራቱን የሚያወጣ ካህን አለ። በቅርብ ማቃቸው ሰዎችም አለ። እንዲህ በጣም በእውነት ደስ የሚሉ ካህናት አሉ። በስርዓት በቤተክርስቲያን ቀኖና መሰረት የሚኖሩ ማለት ነው። እና እንደ ካህንነታችን መቅደስ ውስጥ ገብተን እናገለግላለን። ክርስቶስ ሲመጣ እኮ ሊቀ ካህናት እሱ ነው የሚያገለግል። በዚያ ሰዓት እኛ ምእመናንም ማለት ነው። ለሚያገለግለን ለሱ መባ ወይም ደግሞ አስራትን ማውጣት ግድ ይለናል ማለት ነው። ከጠፉት ከ10ኛው ድሪም መካከል እኮ ካህናትም ነበሩበት አይታል። በክህነት የተለዩ ቢሆኑም ቅሉ ማለት ነው። ስለዚህ አስራት ማውጣት ለሁሉም የተፈቀደ ለሁሉም የታዘዘ ነው እንጂ አስራት ለሚበሉ ለካህናት በተለየ ሁኔታ ሊቀር የሚችል ነገር አይደለም። ቀኖናም ነው። በቀኖናው መሰረት አስራት የሚበላ ካህን አስራት እንዲያወጣ መንገር የሚገባ ስለሆነ ነው። ካህን እኮ ስጋውን ደግሞ ተቀብሎ ነው አይደል የሚያቀብል። እንደ ካህንነቱ ሰዋዬ ነው አይደል። በዛ መልኩ ነው የምናየው ይሄንን። በጣም መልካም። ሌላው ጥያቄ አስራትም ማስገባት የማይችል ሰው ቢኖርስ? በገጠርም በከተማም ሰበካ ጉባኤ የሚባል ክፍያ አለ በዓመት። ህዝቡ አስራቱን ማውጣት ስላልቻለ ነው ያ ውሳኔ የተወሰነ። አሁን ይህን ያነሳውበት ምክንያት ምንድን ነው? አስራት የማይከፍል ሰው ስላልከኝ ቢያንስ እንዲ ያችን ክፍሉ እንኳን ተስፋ ብትሆኑ ለነፍሱ ተስፋ ብትሆኑ በሚል ነው። ያንንም ተገዶ የሚከፍል አለ፣ አስቦ ማይከፍል ወይም ወዶ ማይከፍል ማለት ነው። አስራት ካወጡ ግን ምእመናን ያንን መክፈል አይጠበቅባቸውም። በአብያተ ክርስቲያናትም ይሄ የታወቀ የተለመደ ነገር ስለሆነ ማለት ነው። ግን የማያወጣ ሰው እንዳይኖር ነው ስርዓታችን የሚያዘው። አንተ አሁን ማስታወቂያ ስራልኝ ቢልህ አንድ ሰው ግን የተነጋገራችሁት ነገር ቢኖር ከሰራህለት በኋላ ቢያስቀርብህ ደስ ይላል። እንደዛ ማለት ነው። እግዚአብሔር አንተ ገንዘብ ስለሰጠው የሚደሰት አምላክ ሆኖ አይደለም። ግን አንተ ተዋሻለህ። በመዋሸትህ ደግሞ አትዋሽ የሚለውን ሕግ ታፈርሳለህ ማለት ነው። እና በእግዚአብሔርም በሰውም ዘንድ እንድትዋሻለህ። ስለዚህ የተሳልከውን ነገር ልታመጣ ልታቀርብ የሚገባ ነው የሚሆነው። ስለት ጉዳይ ፈጻሚ ነው። ልክ የሳሙኤል እናት ሐና እንደተሳለችው ማለት ነው። በዓመቱ ስለቷን ይዛ እንደመጣችው ማለት ነው። ምናልባት መክፈል የማይችል ሰው ቢኖር ወደ ካህን ይቅረብ ነው የሚለው። ለምንድን ነው የሚቀርበው? መክፈል አልቻልኩም ብሎ ሊናገር ማለት ነው። ምክንያቱም መጽሐፍ ቅዱስም በአፍህ የተናገርከውን አታስቀር ነው የሚለው።
ምክንያቱም እግዚአብሔር ለአንተ ከተናገረው ነገር ምን አስቀርቶብሃል? ስለዚህ አንተም ከተናገርከው ልታስቀርበት አይገባም፣ ተናግረሃልና። ካልቻልክ ግን ለካህን ትናገራለህ። ስርየተ ኃጢአት እንዲሰጥ እሱም ይጸልያል። በዚያ መሰረት ወይም በሌላ መንገድ አገልግሎት እንድትሰጥ ሊያደርግ ይችላል። የጉልበትም እኮ ብጻት እንድትሰጥ የጉልበት ዋጋ እንድትከፍልም ሊያደርግ ይችላል። በዚህ መልኩ መክፈል የማይችሉ ሰዎች ካሉ ሊጨነቁ አይገባም። እግዚአብሔር በልግስና የሚሰጡትን እንጂ በመጨነቅ የሚያመጡትን ሰዎች አይደለምና የሚፈልግ። እንደው ገንዘብ ከ10 አንድ ያልከፈለ ሰው መንግስተ ሰማያት አይገባም እያልን አይደለም። ምክንያቱም ባህታውያን የሚከፍሉት አስራት የላቸውም። አስራተ ጾም ነው ያላቸው፣ አስራተ ጸሎት ነው ያላቸው፣ አስራተ ስግደት ነው ያላቸው። ያላቸውን ነው የሚሰጡት እንጂ ለእግዚአብሔር በቃ ወጥቼ ወርጄ ሰርቼ ከ11 ካልከፈልኩ መንግስተ ሰማያትን አይሰጠኝም ብለው የሚጨነቁ አይደሉም። ከምዕመናንም መክፈል የማይችሉ እንደዚሁ የወር ገቢ የሌላቸው ደግሞ ሊኖሩ ይችላሉ። ባለጠጎች ሲያገቡ አይተው እነሱ ደግሞ የሚጨነቁ አይሆኑ ማለት ነው። ካለ ግን ደግሞ ለስጋቸው እንደሚሰጡት ሁሉ ለነፍሳቸውም ይህንን መስጠት ይጠበቅባቸዋል። ምናልባት ግን እዚህ ላይ በደንብ ጥያቄ ሊያነሱ ይችላሉ ብዬ የማስበው ምንድነው ስለቱ ባይፈጸምስ ማለት እኛ በምናየው መልኩ ባይፈጸምስ ግዴታ የተሳልነውን ስለማስገባት አለብን? አይጠበቅብንም። ይሄ ቢደረግልኝ ነው የሚለው። አሁን ያዕቆብ ምን ይላል? ከመረከብኮ ክለዛ ይበል ወልብሰ ዘይቴረዝ ይላል። ከጉነኔ እግዚአብሔር አምላኬ ነው የሚለው። የምበላው እህል የምለብሰውም ልብስ ባገኝ እግዚአብሔር አምላኬ ይሆንልኝ። ስለት ነው። ይሄ ዘፍጥረት 28 ላይ ያለ ነው እና ከቤቱ ሲወጣ ጀምሮ በስለት ነው የወጣው። ከዛ ሲመለስ ግን ስለቱን አላስቀረም። ለእግዚአብሔር የሚያደርገውን አድርጓል። ለምን? የተሳለውም ነገር አንዱም አልቀረበትም። ምክንያቱም የብዙ መንጋ ባለቤት ሆኖ ነው የተመለሰው እና ስለታቸው ካልደረሰላቸው ወይም ደግሞ ካልተፈጸመላቸው ሊያቀርቡ አይገደዱም። ቢያደርጉ በረከት ይሆንላቸዋል፣ ባያደርጉ ደግሞ ኃጢአት አይሆንባቸውም ማለት ነው። በጣም መልካም። ሌላው ደግሞ ለምሳሌ ለቅዱስ ገብርኤል ስለት ይሳላሉ። የተሳሉበት ቁልቢ ገብርኤል ይላል። ስለታቸው ደርሶላቸው ነገር ግን መሄድ የማይችሉበት ሁኔታ ላይ ይፈጠርባቸዋል። ያን ጊዜ እዚህ አካባቢ ወይም በአቅራቢያቸው ላለው ገብርኤል መርጠው እንደው ማድረስ ይችላሉ። ይሄ ከመምህረ ንስሐቸው ጋር ቢመክሩበት ነው የተሻለ የሚሆነው። ምክንያቱም የማይሄዱባቸው ምክንያቶች እኛ አናውቅም። መምህረ ንስሐቸው ያላቸውን ሁሉ ያድርጉ። መምህረ ንስሐቸው በእግዚአብሔርና በእነሱ መካከል ያለ ተወካይ ነው። በዚያ መልኩ ቢፈጽሙት የህሊና ዕዳ አይኖርባቸው ማለት ነው። በጣም መልካም። አስራትንስ ማስቀረት ምን ሊያመጣብን ይችላል? አስራትን ማስቀረት በመጀመሪያ ትእዛዝ ማፍረስ ነው። ከዛ ሲቀጥል ግን የቤተ እግዚአብሔርንም አገልግሎት ይገታል። የቤተ እግዚአብሔር አገልግሎት እንዳይሰፋ ያደርጋል ማለት ነው። ለምሳሌ ሰፋፊ ጉባኤትን ማድረግ ብትፈልግ የምእመናን አስራት ነው አይደል? ለዚያ አገልግሎት ሊሰጥህ የሚችለው ያ እንዲቀንስብህ ይችላል ማለት ነው። በትንቢተ ሚክያስ ላይ ነው ሰርቃችሁኛል ይላል እግዚአብሔር አይደለም የሚለው። ምንድነው የሰረቅነ ትሉኝ እንደሆነ የሰረቃችሁኝማ አስራቱን በኩራቱን ብሎ ነው የተናገረው እግዚአብሔር። እና እግዚአብሔርን ስለምን ተሰርቀዋለህ? ለምን ተዋሸ? እንዳልሰጠህ ስለምን ትሆናለህ? አልሰጠህም ወይ አላደረገልህም ወይ እግዚአብሔር ብትባል አላደረገልኝም እንደማለት ነው። በግብር መካድ ይባላል። አላደረገልኝም በቃ እግዚአብሔር ስላላደረገልኝ አስራት አላወጣም ማለትን ነው የሚያሳየው ማለት ነው። በዚያ ላይ በረከትንም ያሰጣል። እውነት ለመናገር እግዚአብሔር እባርክልህ ዘንድ ነው። ይሄን 9 እንዲባረክልህ ነው ከ10 አንደኛውን አምጣ የተባለው። በነገራችን ላይ በረከት ሰዎች በሚያስቧት ልክ ምትመጣ አይደል። ይሄን ካለቀክ ያኛውን በረከት ልታገኝ አትችልም። ቁጥሩ ስለበዛ ገንዘባችን ያኖረናል ማለት አይደለም፣ በረከት ካልተጨመረበት ማለት ነው። እና እግዚአብሔር በጥቂት ማኖር የሚችል አምላክ መሆኑን ካወቅን እናደርገዋለን። ምክንያቱም በመጽሐፍ ቅዱስ ምን ይላል? ጥቂት ይበቃል አይደል ይላል። ማርታን ለምን ትደክሚያለሽ? ጥቂት ይበቃል አላት ይላል ሉቃስ 10:42 ላይ። ጥቂት ይበቃል ማለት ምንድን ነው? እግዚአብሔር በጥቂት ማኖር የሚችል አምላክ ነው ማለት ነው። እና ቁጥሩ ካልበዛ ወይም ቁጥሩ ከተቀነሰ አይበቃኝም ብለን የምናስብ ከሆነ ይሄ በእውነቱ የእግዚአብሔርን በረከት መርሳት ይሆናል። ምድራችን በበረከት ትሞላ ዘንድ የሚገባውን በሚገባው ቦታ ማድረግ ይኖርብናል። ሌብነታችንን መተው ይኖርብናል ማለት ነው። እና እግዚአብሔርን የሰረቁ ሌቦች ተብለን በፍርድ ቀን እንዳንያዝ አስራት ማውጣት ይኖርብናል ማለት ነው። እና ባናወጣ ምንድን ነው የሚመጣብን ከተባለ በረከት እናጣለን፣ ሌቦች ተብለን ይፈረድብናል። ለቤተ እግዚአብሔር አገልግሎት ምንም አስተዋጽኦ የሌለን እንሆናለን ማለት ነው። የመጀመሪያው አስራት ያወጣ አብርሃም ነው። በመጽሐፍ ቅዱስ የምናውቀው የምእመናን በኩር የምንለውም ለዚህ ነው። አብርሃምን አስራት ሲያወጣ ምን አድርጎ ነው? ምን አግኝቶ ነው ከተባለ ስጋውን ደሙን ተቀብሎ ነው። በሌላ አነጋገር እኮ አስራት አይሰጥም ማለት አንድ ሰው ስጋውን ደሙን አይቀበልም ማለት ነው። ስጋውን ደሙን ከተቀበልክ ደግሞ ስጋውን ደሙን ለሚያቀብልህ ካህን አስራት መክፈል ግዴታ ነው። አብርሃምም ያደረገው እሱን ስለሆነ ዘፍጥረት 14:18 ላይ እንደምናነበው ከ10 እጅ አንዱን ሰጠ ነው የሚለው። አስራቱን አወጣ ለካህኑ ለመልከጼዴቅ። መልከጼዴቅ ደግሞ ለአብርሃም የሚገባውን ሰጠው።
ጽዋውን ህብስቱን ይዞ ቀረበና አቆረበው ነው የሚለው። እና ያንተ ቁርባን ምንድን ነው? እግዚአብሔር ያዘጋጀልህን ቁርባን በምትቀበለው ጊዜ አንተ ደግሞ ያዘጋጀው ቁርባን ምንድን ነው ለእግዚአብሔር ከተባለ አስራትህ እኮ ነው። እሱን ማድረግ ይጠበቅብሃል ማለት ነው። በዚያውም ላይ እውነት ለመናገር የምናኔ መጀመሪያ እኮ አስራትን መስጠት ነው። ይህን ዓለም ካልናክ በምን የእግዚአብሔር መንግስት ልትወርሳት ትችላለህ? ያኛውን መተካት የምትችለው እኮ ይህን ስትለቅ ነው። በዓለም ስንል አሁን በዓለም ካሉ ፍቅሮች ዋናው የገንዘብ ፍቅር አይደለ? የገንዘብን ፍቅር አጥቅተሃል ማለት ነው። ማጥቃት ጀምረሃል ማለት ነው። ከ10 አንዱን መስጠት ከቻልክ አስበህ ማድረግ ከቻልክ ማለት ነው። እንደዛ አይነት ትርጉሞች አሉት። አለመስጠት በዚህ መልኩ ነው እንግዲህ ጉዳት። እናቶች አባቶች ወደ ቤተክርስቲያን ሲመጡ ባዶ እጃችሁን አትምጡ፣ እንደው ብታጡ እንኳን ውሃ ይዛችሁንና የቤተክርስቲያኑ አትክልቶች ላይ ውሃ ጠጡ የሚል መባ ነው። ያው ዝም ብሎ ምንድነው ምእመናኑ ከደግነታቸው የተነሳ ቤተ እግዚአብሔር መረ ተቀበለ ነው ትመጣ እጅህን በበረከት ሞልተህ ለዛ ፋንታ ነው እንግዲህ ይዘህ ሂድ ተብሎ የሚባለው ከዚህ የተነሳ ነው። ደግሞ ስትመለከትም በእርግጥ ወደ ክርስቶስ የመጡ ምእመናን አሁን ለምሳሌ ማርታን ተመልከታት፣ እንዴት ታገለግል እንደነበረ አይታታል። ማርያም ባለሽቷን ሴት ተመልከታት፣ ምንድነው ይዛ የመጣች ተጨንቃ፣ በጣም የከበረ ሽቱ ዳዊትና ሰሎሞን የተቀቡለት ሽቱ ነው የሚሉት ሊቃውንቱና ያንን ነው ይዛለት የመጣች ከእንባዋ ጋራ ማለት ነው። ከእንባዋ ጋራ ያንን ነው ይዛለት የመጣች። ሌሎችም ሰዎች ወደ ቤታችን ገባልን ሲሉት ያቀረቡለት ነገር አለ። ስለዚህ ወደ እግዚአብሔር የሚመጣ ማንኛውም ሰው ይዞት ሊመጣ የሚገባው ነገር እንዳለ እንረዳለን። እንኳን ማስቀረት ማለት ነው። እንኳን ማስቀረት የሚችለውን የሚይዞ መምጣት ግዴታ ይዞ መምጣት ይገባዋል። በዚያውም ላይ እግዚአብሔር አንተ እንድትጎበኛቸው ያዘጋጃቸው ሰዎች እዚያ ያስቀምጧል። እግዚአብሔር እነዚያን ባለጸጋ ማድረግ የሚሳነው ይመስላል። ግን አንተ ደግሞ በምን በኩል መንግስተ ሰማያትን ልታገኛት ትችላለህ? ለአንተ ማለት የመንግስተ ሰማያት መግቢያ በሮች እነዚያ ድሆች ናቸው። ጎብኛቸው፣ ከገንዘብህም ስጣቸው። ገነትን ከፍተው የሚያስገቡ እነሱ ናቸው። ለዚህም ነው ደወድኩማን ያህንጻ አብያተ የሚለው። እጅግር የላቸውም ድሆች፣ ግን ደግሞ በሰማይ ቤት ይሰራሉ ይላል። አይተዋል። ለአንተ መንግስተ ሰማያቶች እነዚያ ናቸው። አሁን አንተ ልትቆርብ የምትገባው እኮ መንግስተ ሰማያት ለመግባት ነው። እዚህ ድሃ ረግጠህ ነው እንደምትገባው? ድሆችን ቸል ብለህ ነው እንደምትገባው? ለእነዚህ እኮ የሚያስፈልገው ነው ልታደርግ የሚገባውን ነገር ብታደርግ ለአንተ መንግስተ ሰማያቱ እነዚህ ናቸው የሚለውን በደንብ ማየት ማወቅ ያስፈልጋል። በጣም መልካም። የመጨረሻ የማደርገው ጥያቄ አስራት ለማን ነው የሚሰጠው? አብርሃም ለማን ነው የሰጠው? ለሚያቆርበው ለመልከጼዴቅ። በጣም ጥሩ። እሱ እኮ ነው ይኸውልህ፣ አስራት ምንጊዜም ለሚያቆርበው ካህን ነው የምትሰጠው። በእርግጥ አሁን ምእመናኑም አስራታቸውን ወደ ገዳም፣ ወደ ቆሎ ትምህርት ቤት፣ ወደ ነዳያን የሚልኩበት ምክንያት ምን እንደሆነ ታውቃለህ? ባሉበት ቦታ ላይ የገንዘብ ክምችት ይኖራል፣ ወይም አቅም አላቸው አብያተ ክርስቲያናቱ። አሁን ላይ አብያተ ክርስቲያናቱ ገንዘብ ሲተርፋቸው ህንፃ ይሰራሉ ለራሳቸው እንጂ ድሆች አብያተ ክርስቲያናትን አይጎበኙም። ብዙ አብያተ ክርስቲያናት ደግሞ ተዘግተዋል። ቀዳሽ አጥተው፣ ልብሰ ተክህኖ አጥተው፣ ንዋያተ ቅድሳት አጥተው፣ የምናውቃቸውም የማናውቃቸውም በጣም ብዙ ናቸው። እንደዛ በሆነበት ሁኔታ እዚህ ቦታ ላይ ብሰጥ ምንም ከመረገጥ በቀር ምንም አይደለም ብለው ስለሚያስቡ የተዘጋ ቤተክርስቲያን ለማስከፈት ሊያውሉት ይችሉ ይሆናል። ሆኖም ከተቻለ ከመምህረ ንስሐ ጋር መክረው ቢያደርጉት መልካም ነው። ካልሆነ ግን እኔ ይህን በማድረጋቸው ኃጢአት አድርገዋል ብዬ አላምን። ምእመናኑ ለምን አብያተ ክርስቲያናቱ ራሳቸው ድሆች አብያተ ክርስቲያናትን የመርዳትና የማቋቋም ግዴታ ስላለባቸው። ለምሳሌ አዲስ አበባ ላይ 10 ሰባኪ ያለው ደብር ሊኖር ይችላል። በአንድ ቀን 10 ስብከት ያስብቃል? ለምን ለ10 ደብር አያካፍላቸውም? ወይም እዛ ቦታ ላይ ለሚያገለግል ሰባኪ ስለምን አይከፍልም? ምክንያቱም እዛ ያለው ምእመን ወንጌል ይፈልጋል። ያልተሰበከው ለምንድን ነው? ሰባኪ ስለሌለ። ሰባኪ የሌለው ለምንድን ነው? መክፈል ስለማትችል ቤተክርስቲያኑ አይደል? ማቁረብ የሚችል ካህን ብቻ ነው ያለው እዛ። እሱ ግዴታ ስለሆነባቸው ምእመናን ከፍለው ያኖሩታል። መስበክ የሚችለውን ለመጨመር ግን ቅንጦት ይሆንባቸዋል። የለም በዛ መልኩ መሆን ካልቻለ ምእመናኑ ይህን ማድረጋቸው ስህተት ነው ብዬ አላምንም። የሆነው ሆኖ ግን በዋናነት አስራት እንዲሰጥ የታዘዘው በመጀመሪያ ለሚያቆርባቸው ካህን፣ ለሚቆርቡባት ወይም ለሚገለግሉባት ቤተክርስቲያን ነው። ትእዛዙ ይሄ ነው። ነገር ግን ያንን ቢያደርጉት ግን ነውርም ኃጢአትም ዋናው ለእግዚአብሔር መስጠት ነው። ለዘመድ እንዳይሰጡት ይጠንቀቁ። ለዘመድ ስልህ ድሃ ዘመዶቻቸውን ለመርዳት የሚጠቀሙበት አሉ። አንዳንዶቹ በዛው ሰበብ አድርገው ለድሆች ዘመዶቻቸው ልብስ ሊገዙበት ይችላሉ። የስጋ ዝምድና አታሏቸው፣ እሱንስ ብረዳው ምን አለ ብለው በእግዚአብሔር ገንዘብ ለዘመዶቻቸው መወደድ እንዳያደርጉት መጠንቀቅ ያስፈልጋል። የሆነ ሆኖ ይሄ እግዚአብሔር ገንዘብ ነው።
እግዚአብሔር ሊያገለግሉ ለሚችሉ ሰዎች ሁሉ ሊሰጡት የሚገባ ጉዳይ ነው ማለት ነው። የተራበ የቆሎ ተማሪ ሆዱና ሞልተው ለትምህርት ቢያነቃቁበት ቢያነሳሱበትም እኮ ምንም አይደለም። የተዘጋ ቤተክርስቲያን ቢያስከፍቱበት፣ ንዋያተ ቅድሳት ቢያሟሉበት ምንም አይደለም። ከተቻለ ከ9 መካከል ይሄን ልናደርገው እንችላለን። ከ9 ደግሞ የማይችላለ ከ10 ያንን ሊያደርገው ይችላል ማለት ነው። ለበጎ አድራጎት ለነሱስ አስራታችንን ማድረግ እንችላለን ወይ ብሎ የሚል አለ የሚሉ አለ። ሌላ የሚሰጠው ካጣ ሊያደርግ ይችላል። ምክንያቱም እግዚአብሔር እዛም አለ ብሎ ወይም ደግሞ በእግዚአብሔር እጅ ለነዳያን አኖርኩት ብሎ ስለሚያምን ሊያደርገው ይችላል። ሆኖም ግን በአንዳንድ ጉዳዮች ከመምህረ ንስሐ ጋር የመመካከር ልምዱ ሊኖረን ይገባል። ይሄን አድርጌያለሁ። ምክንያቱም ኃላፊነት አለበት መምህረ ንስሐ፣ አስራት የማስከፈል መብት አለው። ስለዚህ እንደዚህ መምህረ ንስሐው በሚያስተካክለው ወይም ደግሞ በሚሰጠው መመሪያ ሊሆን ይችላል ማለት ነው። እውነት ነው። ምክንያቱም ክፈሉ ብሎ ማስከፈል መብት ስላለው በነፍስህ ላይ ያዘዝ የለ በገንዘብህም ላይ የማዘዝ ስልጣን ስላለው ነው እንደዛ የምንለው። በነገራችን ላይ ይሄ የመምህራን ብያኔ የሚባል ነው እንጂ ቃለ መጻሕፍት አይደለም። ቃለ መምህራን የምንለው ነው ማለት ነው። መምህራኑ ይሄ ምዕመናን የሌሉባቸው ገንዘብ የማይገኝባቸው አካባቢዎች ላይ ያሉ አብያተ ክርስቲያናትንም እንዳይዘጉ ከማድረግ አንጻር በርህራሄ የሚወስኑት ውሳኔ ነው። መምህረ ንስሐውንም መሀል ላይ ያስገባንበት ምክንያት እሱም ራሱ የዚህ ተጋሪ ስለሚሆን ነው። የተዘጋ ቤተክርስቲያን እያየ ዝም አይልም። እዚህ ካልተቸገረች ቤተክርስቲያኒቱ ማለት ነው ዝም አይልም። ራሱም ሊሆን ይችላል ወይም ከቤተክርስቲያኒቱ መሪዎች ጋር ተመካክሮ ወስኖ ሊያደርገው የሚችል ነው የሚሆነው። በተለይ እኛ ተመልካቾቻችን አረብ ሀገር ላይ ያሉ ምንም አይነት ቤተክርስቲያን ያሌለበት ቦታ ላይ ስለሚሆን እንደው ለማን ነው መስጠት ያለብኝ? አስራቴ እንዴት ላርገው? ይሄ ለበጎ አድራጎትም ላርገው፣ ለነዳያን፣ ለተራቡ ለተቸገሩ ወገኖቻችን ዘመዶቻችን እናድርግ የሚለውን ገጠር ለመጣንባት አብያተ ክርስቲያናት እናድርግ የሚለውን ጥያቄ ተደጋጋሚ ጠይቁ ስለነበረ እንደው መፍትሄ ለመስጠት ያክል ነው። እንደዛ ባለ ሁኔታ የሚኖሩ ከሆነ እንደውም ለሚያውቋት ቤተክርስቲያን ሊሰጡ ይችላሉ ነው የሚሆነው ማለት ነው። በጣም መልካም፣ እጅግ በጣም እናመሰግናለን። የተወደዳችሁ ተመልካቾቻችን እንግዲህ ዛሬ ስለ አስራት፣ ስለ በኩራት፣ ስለ ብጻት እንዲሁም ደግሞ ስለ ቀዳሚያት በደንብ አድርገው ሊቀ ሊቃውንት የኔታ ስምዐኮን አስተምረውናል። በተማርነው ትምህርት እኛም ደግሞ 30፣ 60፣ 100 ያማረ ፍሬ እንድናፈራ በተግባርም እንድንኖር ያድርገን። ሳምንት ደግሞ በአንቀጽ 19 እስከምንገናኝ ቸር ሰንብቱ።